አንድ ሰው ለፍቶ ባገኘው ነገር ራሱ ይደሰታል። ባይሆን ለልጆቹ ለቤተሰቦቹ ያስደስታል። ከፍ ካለ ለዘመዶቹ፣ ከፍ ካለ ለጎረቤቱ፣ ለሀገርም እስከተወሰነ ጊዜ ደስታ የሚሆን ሰው ይኖራል። ለዓለም ሁሉ የሚበቃ ደስታ ግን ከክርስቶስ በቀር ማንም የለም። ልብስ በልብስነቱ ደስ ቢያሰኝ ጤና አይሰጥም። ምግብ ልብስ አይሆንም። መልክ ኃይል አይሆንም። አንድ ነገር ይቀርፋል እንጂ ለሁሉ ደስታ አይሆንም። ክርስቶስ ግን ለሁሉ ይሆን። ክርስቶስ መድኃኒት ነው። በማዳኑ ደስ ያሰኘናል። ክርስቶስ የሕይወት እንጀራ ነው። ምግብ ሆኖ ደስ ያሰኘናል። ክርስቶስ የጽድቅ ልብስ ነው። ለብሰነው እንደሰትበታለን። ክርስቶስ ንጉሳችን ነው። ይፈርድልናል። ክርስቶስ አባታችንም ነው። መንግስቱን ያወርሰናል። ትንሣኤና ሕይወታችን ነው። የታመነ ቸርረኛችን ነው። ራሱን ለበጎቹ አሳልፎ የሚሰጥ አማጋችን፣ መሰማሪያችን፣ ማረፊያችን፣ ወደባችን እሱ ኢየሱስ ክርስቶስ ነፍሳችን የምታርፍበት የዓይናችን ማረፊያ፣ የእግራችን መዳረሻ፣ የሕይወታችን አክሊል፣ የመነኮሳት ተስፋቸው፣ የካህናት ሿሚያቸው አክባሪያቸው፣ የሰማዕታት አክሊላቸው፣ የነገስታት ንጉሥ የጌቶች ጌታ ኪሩቤልን ወስኖ የሚኖር ከመንበሩ ስር እሳት የሚፈስለት የድንግል ማርያም በኩር የአብ የባሕሪ ልጁ እሱ ኢየሱስ ክርስቶስ ስማችንን በደመ መስቀሉ በእጆቹ የቀረጸ በእጆቹ ጽፎ የሚጠብቀን ዘላለማዊ ክንዱ የማይታጠፍ የታመንበት የአብ ክንዱና ኃይሉ የቤተ ክርስቲያን መሰረቷ የደካሞች ኃይላቸው ተስፋ ለቆረጡ ተስፋቸው የባዘኑትን የሚጠራቸው የሚሰበስባቸው የአንካሶች ምርኩዝ የዲዳዎች አንደበት የደንቆሮዎች ቃላቸው እርሱ ኢየሱስ ክርስቶስ በማዳኑ ደስ ይለናል። በሕይወታችን ደስ ይለናል። ትንሣኤያችን ሆኖ ደስ አሁንም ደስታችን እናስተካክል። በሱ ከተደሰትን እሱን የሚቀማን የለም። ሌላውን ነገር ሁሉ ይዘረፋል፣ ያረጃል፣ ይጠፋል፣ ይቀማል።